يا مسخر الجبال يا الله من تنع عليه الصلاة والسلام يلالو يوم الجمعة 12 يريد ساعة يا جمعة كان أسرع ولد ساعة نوال رسول صلى الله عليه وسلم لا يوجد مسلم عند مسلم يقنم يسأل الله عز وجل شيئا الله تبارك وتعالى يهون النقر يلمنا الله أن يتمتنا أيقنم بزي بجمعة كانوس إلا أتاه الله عز وجل الله يلمنون بشد ونجال رسول صلى الله عليه وسلم فالتمسوها آخر ساعة بعد العصر رسول صلى الله عليه وسلم منالو كعصر بوالا يمترشوا ساعة لي فلقواتالو رسول صلى الله عليه وسلم በዚህ ጁምዓና በቀጣዩ ጁምዓ መካከል ያለው ወንጀል ይማርለታል ሲባል እዚህ ጋር የተፈለገው ትናንሽ የሆኑ ኃጢአቶቹ ወንጀሎቹ ናቸው የሚማሩለት ማለት ነው። ለዚህም እንደ ማስረጃ የምንጠቀመው ረሱላችን አለይሂ ሰላቱ ወሰላም ይሉ ነበረ الصلوات الخمس والجمعة إلى الجمعة አምስት አውቃት ሰላት ጁምዓ እስከ ጁምዓ ድረስ ورمضان إلى رمضان رمضانም እስከ ረመዳን ባለው مكفرات ما بينهن إذا اجتنب الكبائر ትላልቅ ኃጢአት ትላልቅ ወንጀሎች ሰውየውን ከራቀ ትላልቅ ወንጀሎችን ከተጠነቀቀ ትናንሽ ኃጢአቶችን ያብሱለታል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም فيما رواه مسلم يصلوا في هذا اليوم በዚህ ቀን ላይ በዚህ በጁምዓ ቀን ከሚወደዱና ሱና ከሚሆኑ ነገራቶች ውስጥ كثرة الصلاة على النبي صلى الله عليه وسلم በነብዩ عليه الصلاة والسلام ላይ ሶላትን ማብዛት الحمد لله رب العالمين والصلاة والسلام على من أرسله الله رحمة للعالمين وعلى آله وصحبه أجمعين بإذن الله تبارك وتعالى بالله فكار يزاري خطباتشن ملكت ميونو فضائل وأحكام يوم الجمعة የጁሙዓ ቀን ትሩፋቶች ደረጃዎችና እንዲሁም የጁሙዓ ቀን አህካሞች በይኖች የምንመለከትበት ነው የሚሆነው በኢዝኒላህ ተባረከ ወተዓላ ማለት ነው። እንደሚታወቀው ጌታችን አላህ ተባረከ ወተዓላ ቀናቶችን ከቀናቶች ያበላልጣል፣ ወራቶችንም ከወራቶች ያበላልጣል፣ እንዲሁም ፍጥረታቶችንም ከፍጥረታቶቹ እርስ በእርሳቸው ያበላልጣል ማለት ነው። ወረቡከ የኽሉቁ ማ የሻእ ወየኽታር ጌታ አላህ ተባረከ ወተዓላ የፈለገውን ይፈጥራል፣ የፈለገውን ይመርጣል፣ የፈለገውን ያበልጣል። ይሄ አላህ ተባረከ ወተዓላ ችሎታና የአላህ ተባረከ ወተዓላ ጥበብ ነው ማለት ነው። አላህ ተባረከ ወተዓላ ካበለጣቸው ቀናቶች ውስጥ አላህ ተባረከ ወተዓላ ከመረጣቸው ቀናቶች ውስጥ የውሙል ጁምዓ የጁምዓ ቀን ነው ማለት ነው። የውሙል ጁምዓ የጁምዓ ቀን ከሳምንታት ቀናቶች ውስጥ በላጩ የሆነው ቀን ነው ማለት ነው። አቡ ሁረይራ በሚያስተላልፉት ሐዲስ ረሱሉ ሰለላሁ ዐለይሂ ወሰለም ይላሉ ኸይሩ የውሚን ጠለዐት ዐለይሂ ሸምሱ የውሙል ጁምዓ ፀሐይ ከወጣችበት ቀን ሁሉ በላጩ የሆነው ቀን ማለት የጁምዓ ቀን ነው አሉ ረሱሉ ሰለላሁ ዐለይሂ ወሰለም። ፊህ ኹሊቀ አደም በጁምዓ ቀን ውስጥ ነው አደም ዐለይሂ ሰላም የተፈጠሩት። ወፊህ ኡድኺለ አልጀነህ ጀነት ውስጥም የገቡት አደም ዐለይሂ ሰላም በጁምዓ ቀን ነው። ወፊህ ኡኽሪጀ ሚንሃ ከጀነትም የወጡት በጁምዓ ቀን ነው። ወላ ተቁሙ ሳዓቱ ኢላ ፊ የውም ጁምዓ ረሱሉ ሰለላሁ ዐለይሂ ወሰለም ይላሉ ትንሣኤም የጁምዓ ቀን ቢሆን እንጂ አትቆምም። ሐዲሱን አልኢማም ሙስሊም ረሒመሁላህ ሰሒሓቸው ላይ ዘግበውታል ማለት ነው። እንዲሁም የጁምዓ ቀን ኃጢአቶች፣ ወንጀሎች የሚታበሱበት የሆነ ቀን ነው። ሰልማኑል ፋሪሲ ረዲየላሁ ዐንሁ በሚያስተላልፉት ሐዲስ ረሱሉ ሰለላሁ ዐለይሂ ወሰለም ይላሉ መን እግተሰለ የውመል ጁሙዓቲ ወተጠሀር የጁሙዓ ቀን የታጠበ እንዲሁም የተጽዳዳ ቢመስተጣዐ ሚን ጦህር በቻለው የጠራና እንዲሁም የጸዳ የሆነ ሰው ثم دهن أو مس من طيب ከዚያም በኋላ የተቀባ ወይም ደግሞ ሽቱን የነካ የሆነ ሰው ሽቱን የተቀባ የሆነ ሰው ثم راح فلم يفرق بين اثنين ከዚያም ወደ ጁምዓ ወደ መስጊድ የመጣ በሁለት ሰዎች መካከል ያለየ فصلى ما كتب له ከዚያም ለእርሱ አላህ የጻፈለትን የሰገደ ثم إذا خرج الإمام أنصت ከዚያም ኢማሙ ወደ ኹጥባው ወደሚያደርግበት ሚንበር ላይ በወጣ ሰዓት ዝም ያለ ሰው غفر له ما بينه وبين الجمعة الأخرى رواه البخاري ለዚህ ሰው ባለበት ጁምዓና በቀጣዩ ጁምዓ መካከል ያለው ወንጀል ይማርለታል አሉ ረሱሉ ሰለላሁ ዐለይሂ ወሰለም። በዚህ ጁምዓና በቀጣዩ ጁምዓ መካከል ያለው ወንጀል ይማርለታል ሲባል እዚህ ጋር የተፈለገው ትናንሽ የሆኑ ኃጢአቶቹ ወንጀሎቹ ናቸው የሚማሩለት ማለት ነው። ለዚህም እንደ ማስረጃ የምንጠቀመው ረሱላችን አለይሂ ሰላቱ ወሰላም ይሉ ነበረ الصلوات الخمس والجمعة إلى الجمعة አምስት አውቃት ሰላት ጁምዓ እስከ ጁምዓ ድረስ ورمضان إلى رمضان
ረመዳንም እስከ ረመዳን ባለው ሙከፊራቱን ማ በይነሁነ ኢዘ ጅቱኒበል ከባኢር ትላልቅ ኃጢአት ትላልቅ ወንጀሎች ሰውየውን ከራቀ ትላልቅ ወንጀሎችን ከተጠነቀቀ ትናንሽ ኃጢአቶችን ያብሱለታል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ፊማ ረዋሁ ሙስሊም አልኢማም ሙስሊም ሰሒሓቸው ላይ በዘገቡት ሐዲስ። እንዲሁም ከዚህ ከጁምዓ ቀን ትሩፋትና እንዲሁም ታላቅነት ደረጃዎች ውስጥ በዚህ በጁምዓ ቀን ውስጥ ሰዓቱል ኢጃባ አለች። አላህ ተባረከ ወተዓላ ተለምኖባት የለማኝን ዱዓ የማይመልስበት ዱዓን መርሐባ የሚልበት አዎንታዊ ምላሽ የሚሰጥበት የሆነች ሰዓት አለች። በዛች ሰዓት ላይ አንድ ሙስሊም የሆነን ባሪያ ጌታውን አይለምንም አላህ ተባረከ ወተዓላ የለመነውን ቢሰጠው እንጂ። የእውቀት ባለቤቶች የኢስላም ሊቃውንቶች አህሉል ዒልም ረባንዩን ይህች ሰዓት ማነች የት ነች በሚለው ላይ የተለያየ አቋል ቢኖራቸውም ከ40 የሚበልጥ ቀውልም ቢኖራቸውም ነገር ግን ከአስር ሰላት በኋላ ነችም ተብሏል። በዚህም ላይም የመጣ ሐዲስ አለ ማለት ነው። ጃብር ብን ዓብድላህ አልአንሳሪ ረዲየላሁ ዐንሁ በሚያስተላልፉት ሐዲስ አልኢማም አቡ ዳውድ ወከዛሊከ ነሳኢ ሐሰን በሆነ ሰነድ በተዘገበው የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ይላሉ የውሙል ጁሙዓቲ 12 ዩሪዱ ሰዓ የጁሙዓ ቀን 12 ሰዓት ነው አሉ ረሱሉ ሰለላሁ ዐለይሂ ወሰለም። ላ ዩጀዱ ሙስሊሙን አንድ ሙስሊም አይገኝም የስአሉላህ ዐዘ ወጀለ ሸይአ አላህ ተባረከ ወተዓላን ይሁንን ነገር እየለመነ አላህን እየተማጸነ አይገኝም በዚህ በጁምዓ ቀን ውስጥ ኢላ አታሁ አላሁ ዐዘ ወጀል አላህ የለመነውን ቢሰጠው እንጂ አሉ ረሱሉ ሰለላሁ ዐለይሂ ወሰለም። ፈልተሚሱሃ አኺረ ሰዓትን ባዕደል ዐስር ረሱሉ ሰለላሁ ዐለይሂ ወሰለም ምን አሉ? ከዐስር በኋላ የመጨረሻው ሰዓት ላይ ፈልጓት አሉ ረሱሉ ሰለላሁ ዐለይሂ ወሰለም። እንዲሁም አቡ ሁረይራ ረዲየላሁ ተባረከ ወተዓላ ዐንሁ በሚያስተላልፉት ረሱሉ ዐለይሂ ሰላቱ ወሰላም ይላሉ ኸይሩ የውሚን ጠለዐት ፊህ ሸምሱ የውሙል ጁሙዓ ፀሐይ ከወጣችበት ቀን ሁሉ በላጩ የሆነው ቀን ማለት የጁምዓ ቀን ነው። ፊህ ኹሊቀ አደም ወፊህ ኡድኺለል ጀነተ ወፊህ ኡብጥ አደም በጁምዓ ቀን የተፈጠረው ጀነትም የገባው በጁምዓ ቀን ነው፣ ከጀነትም የወጣው በጁምዓ ቀን ነው። ወፊህ ሰዓቱን ላ ዩዋፊቁሃ ዐብዱን ሙስሊም በጁምዓ ቀን ውስጥ የሆነች ሰዓት አለች አንድ ሙስሊም የሆነን ባሪያ ያችን ሰዓት አያገኛትም ዩሰሊ የሚሰግድ ሲሆን ወይም እየሰገደ አያገኛትም ፈየስአሉላህ ፊሃ ሸይአ አላህ ተባረከ ወተዓላ እንደዛች ሰዓት ላይ የሆነን ነገር አይጠይቅም ኢላ አዕጣሁ ኢያህ ያንን ጥያቄውን አላህ ተባረከ ወተዓላ ቢሰጠው እንጂ። ቃለ አቡ ሁረይረተ ረዲየላሁ ዐንሁ አቡ ሁረይራ ይላሉ ይህን ሐዲስ የዘገቡት ፈለቂቱ ዐብደላህ ብነ ሰላምን ረዲየላሁ ዐንሁ አብዱላህ ብን ሰላምን አገኘሁትና ፈዘከርቱ ለሁ ሃዘል ሐዲስ ይህንን ሐዲስ አወሳሁለት አሉ አቡ ሁረይራ ረዲየላሁ ዐንሁ። ፈቃለ አነ አዕለሙ ቢትልከ ሰዓ እኔ ይህችን ሰዓት አውቃታለሁኝ አለ አብዱላህ ብን ሰላም ረዲየላሁ ዐንሁ። አንድ ባሪያ አላህ ተባረከ ወተዓላ ለምኖ የለመነውንና የጠየቀውን የማይመልስበት የሚሰጥበት የሆነች የጁምዓ ቀን ውስጥ የምትገኘውን ሰዓት አውቃታለሁኝ አለ አብዱላህ ብን ሰላም ለአቡ ሁረይራ ረዲየላሁ ተባረከ ወተዓላ ዐንሁ። አቡ ሁረይራ ምን አሉ? አኽቢርኒ ቢሃ ወላ ተظኑን እንግዳውስ አትንፈገኝ ንገረኝ አልኩት አሉ። ቃለ ሂየ ባዕደል ዐስር አብዱላህ ብን ሰላም ምን አለ? እሷ ማለት ከዐስር በኋላ ያለች ሰዓት ነች ኢላ አን ተግሩበ ሸምስ ፀሐይ እስከምትጠልቅ ድረስ። ፈቁልቱ ከይፈ ተኩኑ ባዕደል ዐስር ወቀድ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ላ ዩዋፊቁሃ ዐብዱን ሙስሊሙን ወሁወ ዩሰሊ እንዴት አልኩኝ አሉ አቡ ሁረይራ ረዲየላሁ ዐንሁ። እንዴት ከዐስር በኋላ ትሆናለች? ረሱሉ ዐለይሂ ሰላቱ ወሰላም አንድ ባሪያ የሚሰግድ ሲሆን ያችን ሰዓት አያገኛትም ዱዓውን ቢቀበለው እንጂ ከዐስር ሰላት በኋላ ደግሞ ሶላት የለም። እንዴት ከዐስር በኋላ ትሆናለች ብዬ ጥያቄ ያቀረብኩለት ለአብዱላህ ብን ሰላም። እሱም ምን አለ? አለይሰ ቀድ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም በእርግጥም መልእክተኛው ዐለይሂ ሰላቱ ወሰላም አላሉምን? መን ጀለሰ መጅሊሰን የንተዚሩ ሰላተ ፈሁወ ፊ ሰላህ የሆነ ቦታ ላይ የተቀመጠ ሰው ሰላትን የሚጠባበቅ ሲሆን የተቀመጠ እሱ ልክ ሰላት ላይ እንዳለ ነው አላሉምን? አለ አብዱላህ ብን ሰላም ለአቡ ሁረይራ። ቁልቱ በላ እንዴታ አልኩኝ ይላሉ አቡ ሁረይራ። እሱም ምን አለ? ቃለ ሁወ ዛክ እሱ ማለት ያ ነው አለ። ስለዚህ ከዐስር በኋላ ይህቺ አላህ ተባረከ ወተዓላ ለምነን የለመነውን የሚቀበልብን የሆነች ሰዓት ልትሆን ከዐስር በኋላ ተስፋ ይደረጋል ማለት ነው። እንዲሁም ደግሞ አልኢማም ሙስሊም ሰሒሓቸው ላይ በዘገቡት አቡ ቡርዳ ብን አቢ ሙሳ አልአሽዓሪ ረዲየላሁ ዐንሁ ከአባቱ ከአቡ ሙሳ አልአሽዓሪ በሚያስተላልፈው የረሱሉ ዐለይሂ ሰላቱ ወሰላም ይላሉ አነ ሰዓተል ኢጃባ ማ በይነ አን የጅሊሰ አልኢማሙ ኢላ አን ቱቅዳ ሰላህ አላህ ተባረከ ወተዓላ ዱዓን የሚቀበልባት የጁምዓ ቀን ያለችው የሆነች ቀናት ማ በይነ
ما بين أن يجلس الإمام إلى أن تقضى الصلاة إمام خطبة لمدرك من بلاي كتكمت أجمرو صلاته اسكمي تنقق درسنا يميل كرسول عليه الصلاة والسلام تزقبوا المالتنا إيه من منقوا أقوالش بين ربات راجح أن صوابه ويمدم أبزان وكما سرجع أنصار يمي دفاو كعصر بوالانو يميلونه مالتنا ومما يصلنا في هذا اليوم بزيك اللي بزي بجمعة كم يوددوا الناس كم يهونوا نقرات الجس كثرة الصلاة على النبي صلى الله عليه وسلم بنبي عليه الصلاة والسلام لي صلاة مبزاتنا أوس بن أوس رضي الله عنه بميسر اللفوت رسول عليه الصلاة والسلام إلى من أفضل أيامكم يوم الجمعة ككنات تشاتشوه له بلاجي هنا كان مالت يجمع كان فيه خلق آدم وفيه قبض وفيه النفخة بجمعة كان آدم تفتروا آدم بجمعة كان مستتاجوا وفيه النفخة باكن دولا يمين نفاهم يجمع كنو وفيه الصعقة دنكات يوم مكسته يجمع كنو فأكثروا علي من الصلاة فيه بني لا صلاة مورد بجمع كنست أبزو إلى الرسول صلى الله عليه وسلم فإن صلاتكم معروضة عليه مكنياتهم إن أنت صلاة بني لا يكرب اللنجلن فقالوا يا رسول الله أنت يا الله من اكتنه يا صحابة وكيف تعرض عليك صلاتنا وقد أرمته برقدم أنت متسالة أفر لبسة أفر تنترسسالة انديت ينيا صلوات بانت لا يكرب الله البلوت إياك أقربوا رسول صلى الله عليه وسلم منالو إن الله عز وجل حرم على الأرض الله تبارك وتعالى بمدر الله إرما درقوال أن تأكل أجساد الأنبياء صلوات الله عليهم يا نبيات وچن أكل مدر اندات بلا الله تبارك وتعالى إرما درقوباتل حديثنا الإمام أحمد النالي لوچم زقبوتال سند صحيحنا عندهم دقمو بزي بجمعة كان بنبي عليه الصلاة والسلام لي صلاة مبزات يتوددنا بلاجنا يميونه مالتنا كيفية الصلاة على النبي صلى الله عليه وسلم كما علمنا هو بنبي عليه الصلاة والسلام لي يمنا ودو يا صلوات يزتو ويم كيفية هنيتو يا الله منكتني عليه الصلاة والسلام عند استمارنا يميونه رسول عليه الصلاة والسلام عندي صلوات ما ورد عند لبنا استمرونا فنقول اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد عندنا لازونا عندهم صحابة رسول الله صلى الله عليه وسلم يا الله منكتني عليه الصلاة والسلام بالدروج بنبي عليه الصلاة والسلام لي صلاة أو ردوال كما أمرهم نبياتشو صلى الله عليه وسلم بعززاتشو ملكو مالتنا باون ساعت لي صلوات تبلو سووش تسبسبو عنده يمرا عنده يتكبل يمبالو يهونو صلوات فهذا مما ينهى عنه الشريعة أي شريعة كم يكلكلونا فليت كونا من قد استنوا مالتنا إنني سووش نبي صلى الله عليه وسلم أن ودى اللهم بينو منكا كصحابة وتشبلد نبي صلى الله عليه وسلم أن يودواتشو صحابة رسول الله صلى الله عليه وسلم يبريك تنيو عليه الصلاة والسلام بالدربوج تسبسبو عنده يمرا للا يوتشو يتكبلوا صلوات يالوبت عندهم مسرج إلهم عندهم زقبا إلهم إينهم تكبر كصحابة تابعيوج أتباع التابعين عندهم الأئمة الأربعة أردت يمذهب مريوج الإمام أبو حنيفة والإمام مالك والشافعي وأحمد رحمهم الله أجمعين الله يزن الله تشونا إن على استمارهم على استلالفهم مالتهم سلزي أن نسو صلواتو تكباينة نروزند لا بتشاو لا راسونو للميقباو عندهم دقمو صلوات مابزات مشال اللبت كما قال سبحانه وتعالى يا أيها الذين آمنوا صلوا عليه وسلموا تسليما جتتشن الله تبارك وتعالى إن أنت أمنتشو أمان يتشوي بمريكتنيو صلى الله عليه وسلم لاي صلوات أوردون دالو مالتهم صلوات بلو مالت من مالتنا لنبي صلى الله عليه وسلم دعاء مدرك مالتهم اللهم صل على محمد جتاي هو بمحمد صلى الله عليه وسلم لاي وداسين أورد وعلى آل محمد بنبي محمد صلى الله عليه وسلم تكتايوش لاي وداسين أورد وهذا دعاء للنبي صلى الله عليه وسلم لنبي عليه الصلاة والسلام دعانا إذن عند سوج صلوات النورد دالن بلو نبي صلى الله عليه وسلم يمي لمنو قالوا إيه الصلوات سيهون شركنو يميبال نبي صلى الله عليه وسلم يدعى له ولا يدعى مع الله دعاء يدرق الله تشوالنجي كالله تبارك وتعالى أي لمنو نبي صلى الله عليه وسلم لنشتون يبال يا الله من يتنى عليه الصلاة والسلام ده رسول الله يبال رسول عليه الصلاة والسلام تمام يالله عشرون يبال إيه صلوات سيهون إيه بصلوات سم مقارتنا بعد ملكون مفتجمنا ميهونو بذيك الله كم يوددو كونو تكبارو تشست عندنا الاغتسال
መታጠብ ነው። የጁምዓ ቀን ከሚወደዱ ተግባራቶች ውስጥ መታጠብ ነው። ሰምረት ብኑ ጁንዱብ ረዲየላሁ ዐንሁ በሚያስተላልፉት ሐዲስ ረሱሉ ሰለላሁ ዐለይሂ ወሰለም ምን ይላሉ? መን ተወደአ የውመል ጁሙዓቲ ፈቢሃ ወኒዕመት፣ የጁሙዓ ቀን ውዱእ ያደረገ ሰው አማረች አሉ ረሱሉ ሰለላሁ ዐለይሂ ወሰለም። ወመን ኢግተሰለ ፈሁወ አፍደል፣ የታጠበ ሰው ደግሞ በላጭ ነው። ረዋሁ አሕመድ ወገይሩ ወሩዋቱሁ ሲቃህ። ይህን ሐዲት አልኢማም አሕመድና ሌሎችም ዘግቦታል። ሐዲቱን የሚዘግቡት የሆኑ አስተላላፊዎቹ ታማኞች ናቸው። ሐዲቱን እብኑ ኹዘይማና ሌሎችም ጤናማ እንደሆነ መስክረዋል ማለት ነው። እንዲሁም እነዚህ ሐዲት የሚያጠናክር የሆነ ሻሂድ አነስ ብን ማሊክ የዘገበው ጠበራኒ ያስተላለፉት የሆነ ሐዲት አለ። እንዲሁም ደግሞ ከአቡ ሁረይራ የተዘገበ ሐዲት አለ። ይሄ ሐዲት ምን ይላል? በይነማ ዑመር ብኑ ኸጣብ ረዲየላሁ ዐንሁ የኽጡቡ ናስ የውመል ጁምዓ፣ ዑመር ብኑ ኸጣብ የጁምዓ ቀን ኹጥባ እያደረጉ ሳለ ኢዝ ደኸለ ዑስማን ብኑ ዓፋን ረዲየላሁ ዐንሁ፣ ዑስማን ብኑ ዓፋን ረዲየላሁ ዐንሁ ወደ መስጂድ ገቡ። ፈዐረض ቢሂ ዑመር ረዲየላሁ ዐንሁ ፈቃል ማ ባሉ ሪጃልን የተአኸሩነ ባዕደ ኒዳ። ዑመር ብኑ ኸጣብ ምን አሉ? ምን ሆኖ ነው አንዳንድ ሰዎች አዛን ከተባለ በኋላ የሚንጓደዱት፣ የሚቆዩት፣ የሚዘገዩት ለምንድን ነው አሉ። ፈቃለ ዑስማን ረዲየላሁ ዐንሁ ያ አሚረል ሙእሚኒን ማ ዚድቱ ሒነ ሰሚዕቱ ኒዳእ አን ተወደእቱ ሱመ አቅበልት፣ እኔ አዛንን በሰማሁኝ ጊዜ ውዱእ አድርጌ ከመምጣት ምንም የጨመርኩት ነገር የለኝም። በሐጃ ቢዚ ሆኜ ነበረ፣ አዛንን በሰማሁኝ ሰዓት ውዱእ አድርጌ መጣሁኝ በማለት መልስ ሰጡ ማለት ነው። ከዚህ ምን ወስደው ዑስማን ብን ዓፋን ረዲየላሁ ዐንሁ ውዱእ አድርገው ብቻ እንደመጡ ነው። ይህ ማለት ትጥበት ዋጅብ ወይም ደግሞ ግዴታ እንዳልሆነ ይጠቁማል። ወኢነማ ሙስተሐብ ነው ወይም ደግሞ ተወዳጅ ነው የሚሆነው። አንዳንድ ሐዲቶች ላይ መታጠብ ግዴታ ነው የሚሉ ነስ የመጡ ከሆነ እነዛን ሱናነቱ የተጠናከረና እንዲሁም የከበደ መሆኑን ይጠቁማሉ ብለን በሐዲቶች መካከል እናስማማለን ማለት ነው። ሰውየው ጁምዓ ቀን የሚታጠብበት ሰዓት የሚጀምረው የጁምዓ ቀን ፈጅር ከወጣ በኋላ ነው ማለት ነው። የሚያልቀው ደግሞ አዛን ወይም ደግሞ ኒዳ አዛን ጥሪ ከተጠራ በኋላ አዛን ከተባለ በኋላ ትጥበት የለም ማለት ነው። ትጥበት እንደሚታወቀው ሱና ነው። ወስቲማዑ ኹጥባህ ዋጅብ፣ ኹጥባን ማዳመጥ ደግሞ ዋጅብ ነው ማለት ነው። ሰውየው ሻወር ሳይወስድ አዛን ከተባለ ቀጥታ ውዱእ አድርጎ ወደ መስጂድ ነው መምጣት ያለበት። ለምን? ከመታጠብ የሚበልጠው ኹጥባውን ማዳመጥ ስለሆነ ሱናን ለማግኘት ብሎ ዋጅቡን ማሳለፍ የለበትምና ማለት ነው። እንዲሁም ከጁምዓ ቀን አሕካሞች ውስጥ ሙሳፊር በሆነ ሰው ላይ ሙቂም ባለሀገር በሆነ ሰው ላይ ግዴታ እንደሚሆን ሁሉ ጁምዓ ሰላት ግዴታ አይሆንም ማለት ነው። እንዲሁም ከጁምዓ ቀን አሕካሞችና ብይኖች ውስጥ ውጁቡል ኢስቲማዕ ሊልኹጥባ፣ ኹጥባን ማዳመጥ ግዴታ ነው። ወተሕሪሙል ከላም ወልኸጢቡ የኽጡብ፣ ኹጥባ የሚያደርገው ሰው ኹጥባ እያደረገ ማውራትና መነጋገር ሐራም ነው፣ የተከለከለ ነው። ንግግሩ ዋጅብ የሆነ ንግግር ቢሆን እንኳን ወለው ካነ አምረን ቢልማዕሩፍ ወነህየን አኒል ሙንከር፣ በመልካም ማዘዝ እንኳን ቢሆን ከመጥፎ መከልከልም እንኳ ቢሆን ማለት ነው። ለዚህ ማስረጃችን ሰሒሐይን ቡኻሪና ሙስሊም ላይ በተዘገበው አቡ ሁረይራ በሚያስተላልፉት ሐዲት ላይ ረሱሉ ዓለይሂ ሰላቱ ወሰላም ይላሉ ኢዛ ቁልተ ሊሳሒቢከ አንሲት የውመል ጁሙዓቲ ወልኢማሙ የኽጡብ ፈቀድ ለገውት። ረሱሉ ዓለይሂ ሰላቱ ወሰላም ይላሉ የጁምዓ ቀን ኢማሙ ኹጥባ እያደረገ ካጠገብህ ላለው ጓደኛ እያወራ ነበርና ዝም በል ካልከው ጁምዓህ ውድቅ ሆኗል ይላሉ ረሱሉ ዓለይሂ ሰላቱ ወሰላም። የጁምዓ ቀን ማውራት ሙንከር ነው። ሙንከር የሆንን ነገር ለማስወገድ ብለህ አንሲት ማለትህ ራሱ ሙንከር ነው። ዝም በል ብለህ መናገርህ ራሱ የተወገዘ ነው የሚሆነው። የአንተም ጁምዓ ውድቅ ይሆናል፣ የጁምዓውን አጅር አታገኝም ማለት ነው። ስለዚህ የጁምዓ ቀን ማውራት የተከለከለ ነው የሚሆነው። ምናልባት ሰውየው ባጠገብህ ሆኖ እያወራ ከሆነ በኢሻራ ወይም በጠቀሳ እንዳያወራ ጥቆማ ልታደርግለት ትችላለህ። ከዛ ውጪ ዝም በል ብሎ መናገርም አይቻልም ማለት ነው። ስለዚህ የጁምዓ ቀን ማውራት የተከለከለ ነው ማለት። ወከዛሊከ ተስዊየቱ ሱፉፍ ኹጥባ እየተደረገ ሶፍን አስተካክሎ ማለት ከዚህ ማለት መንቀሳቀስ፣ ይህም የተከለከለ ነው የሚሆነው። እንዲሁም ደግሞ ኹጥባውን እንዳይሰማ ቢዚ የሚያደርጉት የሆኑ ነገራቶችን መፈጸም፣ ሲዋክ መሰውቅ፣ ይህም ይከለከላል። ዚክር ማለትም ይከለከላል ኢማሙ ኹጥባ እያደረገ። እንዲሁም ደግሞ ነፍል ትርፍ ሰላትን መስገድም ይከለከላል ተሕየተል መስጂድ እስካልሆነ ድረስ። ሰውየው ከውጭ መጥቶ መስጂድን የሚዘይርበት የሆነ 2 ረክዓ ሶላት አለ፣ ተሕየቱል መስጂድ ይባላል። እሱን መስገድ አለበት። ከዛ ውጭ ግን ትርፍ ሰላት መስገድ የለበትም ማለት ነው። እንዲሁም የጁምዓ ቀን ላይ የሚወሱ ከሆኑ አሕካሞች ውስጥ ለጁምዓ ቀን ቀብልያ ሱና ራቲባ የለውም። የጁምዓ ቀን ቀብልያ ሱና ራቲባ የለውም ማለት ነው። ከጁምዓ ቀን በፊት 4 ረክዓ ሱና ዋጅብ ሱና ሙአከድ የተጠና የሆነ ሱና አለ የሚል ከረሱል ዓለይሂ ሰላቱ ወሰላም አልተገኘም። ወኢነማ ነፍል ሙጥለቅ
ስድ የሆነ ነፍል ነው ከነቢዩ ዓለይሂ ሰላቱ ሰላም የተገኘው ማለት ነው። እንዲሁም ደግሞ ከጁምዓ ቀን ላይ ከሚወሱ አሕካሞች ውስጥ አተብኪር ኢለል ጁምዓ ወደ ጁምዓ በጠዋት መምጣት አበክሮ መምጣት ይህም ሱና ነው። ረሱሉ ዓለይሂ ሰላቱ ሰላም በመጀመሪያው ሰዓት ወደ ጁምዓ ቀን የመጣ አንድ ግመል እንዳቀረበ ነው ብለዋል። በሁለተኛው ሰዓት ወደ ጁምዓ የመጣ አንድ ከብት እንዳቀረበ ነው ብለዋል። በሶስተኛው የመጣ ደግሞ ፍየል እንዳቀረበ ነው ብለዋል። ፍየል ለአላህ ተባረከ ወተዓላ እንዳቀረበ በአላህ ተባረከ ወተዓላ መንገድ ላይ እንደሰጠ ነው የሚቆጠረው። እንዲሁም ደግሞ በአራተኛው ሰዓት የመጣ ደጃዛን ዶሮን እንዳቀረበ ነው ብሏል። በአምስተኛው ሰዓት የመጣ ደግሞ ቤዳ እንቁላል እንዳቀረበ ይቆጠርለታል ብለዋል ረሱሉ ሰለላሁ ዐለይሂ ወሰለም። ስለዚህ እነዚህን አሕካሞች በመጠበቅ ጁምዓ ቀን ዒዱል ሙስሊሚን ዒዱል እስቡዕ የሙስሊሞች ሳምንታዊ ዒድ መሆኑን አውቀን አላህ ተባረከ ወተዓላ በዚህ ቀን ላይ ከምትገኘው አላህ ዱዓን የሚቀበልባትን ቀን ተሐሪ በማድረግና በመጠባበቅ ጊዜያችንን፣ ፉርሳችንን፣ እድላችንን እንጠቀም ይገባል። አላ ሰሉ ወሰሊሙ ዐላ መን ኡሚርቱም ቢሰላቲ ዐለይሂ ሐይሱ ያእሙሩኩም ቢረብኩም ቢቀውሊሂ ኢነላሀ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد يجمع كاللي كم يوسو أحكام الجست عندنا صلوات በሚባል ሰዓት ማህበረሰቡ ወይም ደግሞ ህዝቡ ጮሁ ሰላዋት ማለት አይችልም። አንዳንድ መስጂዶች ላይ እንደሚደረገው ማለት ነው። ያኒ ኢማሙ ኹጥባ በሚያደርግ ሰዓት በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት በሚያወርድ ሰዓት ሁሉም ሰው ራሱን በሚያሰማ ቀድር እንጂ ሰላዋት ማውረድ የሚችለው ጮሁ ያኒ ሰላዋት ማውረድ አይቻልም። ይህም ከዝምታ ነው የሚመደበው። ነቢዩ ሰለላሁ ዐለይሂ ወሰለም ዝም በሉ ከሚለው አሕካም ውስጥ ነው የሚመደበው። ሌላው ደግሞ ኢማሙ ያኒ ኹጥባ በሚጨርስ ሰዓት ዱዓ በሚያደርግም ሰዓት ጮሁ አሚን ማለት አይቻልም ማለት ነው። ወኢነማ አሚን የሚሉት ህዝቦች ራሳቸውን በሚያሰሙና ለራሳቸው በሚሰማቸው መጠን ነው እንጂ ህዝቡ በአንድ ጮሁ አሚን ማለትም ያኒ በኹጥባ ላይ የተከለከለ ነው የሚሆነው። ሌላኛው ደግሞ ኸጢብን የተመለከተ ነው። ኹጥባው ያኒ ኸጢቡ ኹጥባ የሚያደርገው አካል ኹጥባ የሚያደርግ ሰዓት እጁን አንስቶ እጁን አንስቶ ዱዓ ማድረግም አይችልም። ከነቢዩ ዓለይሂ ሰላቱ ሰላም የተገኘው መጠቆሚያ ጣታቸውን ሰንዝረው ወይም ደግሞ ጠቁመው ነበረ የጁምዓ ቀን ዱዓ የሚያደርጉት ማለት ነው። ኢዘን ዱዓ በሚደረግም ሰዓት እጅ መነሳት የለበትም። ያኒ የጁምዓ ኹጥባ ሰዓት ማለት ነው። ከዛ ውጭ ባሉ ዱዓዎች ላይ መተለን ሰውየው ዱዓ በሚያደርግ ሰዓት ለብቻው እጁን አንስቶ ዱዓ ያደርጋል። ይሄ መሽሩዕ ነው፣ የተደነገገ ነው ማለት ነው። አማ የጁምዓ ኹጥባ ላይ ጣታቸውን ነበር ረሱሉ ሰለላሁ ዐለይሂ ወሰለም የሚያነሱት ማለት ነው። اللهم أعز الإسلام والمسلمين اللهم أذل الشرك والمشركين وآخر دعوانا أن الحمد لله رب العالمين قوموا إلى صلاتكم يرحمكم